ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አንድ ዓለምን አስገራሚ የሆነ ክስተት ተፈጥሯል። ይህ ክስተት ምንድነው? በዜና ትንታኔያችን የምንመለከተው ይሆናል። የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ ገቡ። መካከለኛው ምስራቅ ያለው ወታደራዊ ፍጥጫ አይሎ በቀጠለበት በዚህ ሰዓት ኢራን በመቶ ሜትሮች የሚቆጠሩ በከርሰ ምድር በታች የሚገኙ የሚሳኤል ከተሞች በመባል የሚታወቀው ግዙፉ የምሽግ ማከማቿን ለጥቃት ክፍት ማድረጓ ተዘግቧል። ከዚህም ጉዳይ የዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ለኢራን የ48 ሰዓት የተኩስ አቁም ስምምነት ጠይቃ የነበረ ቢሆንም ኢራን ውድቅ አለማድረጓን ዌል ስትሪት ጆርናል አስነብቧል። በዚህም የአሜሪካና ኢራን ተኩስ አቁም ስምምነት አደጋ ላይ ወድቋል። ኢራንም ውድቅ አድርገዋለች። ኢራን በአሜሪካ አየር ኃይል ላይ ተሳልቃለች። በትናንትናው ዕለት የአሜሪካ F-15 ተዋጊ ጄት መምታቱን ተከትሎ አብራሪው በፓራሹት ወርዶ መጥፋቱን ተከትሎ አሜሪካ ሄሊኮፕተር በመላክ ፓይለት እያፈላለገች ሲሆን ይህ ኢራን የወንበር አየር ኃይል ቼር ኦፍ ፎርስ ስትል አሜሪካ ላይ ተሳልቃለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን ገሃነም ትሆናለች ሲሉ ትራምፕ ገለጹ። ትራምፕ የሆርሙዝ ባህር ወሽመጥ በተራዘመ ጊዜ ገደብ መጨረሻ ላይ ካልከፈተች ኢራን አሁንም ሁሌም ወደ ገሃነም ይቀየራል ሲሉ አስጠንቅቀዋል። ኢራን በሆርሙዝን ለመክፈት በዶናልድ ትራምፕ ከተሰጣት 10 ቀን ውስጥ 48 ሰዓት ቀርቷታል ሲሉ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን በቴል አቪቭ ላይ የሚሳኤል ጥቃት ሰንዝራለች። በዚህም ጉዳይ ምን ያህል ጉዳት ደረሰ የሚለው የዜና ጥንቅራችን ከዚሁ አካተነዋል። ጦርነቱ ነገን መፍትሄ ያገኘ ይሆን? ኢራን በፍጥነት ስምምነት ካላደረገች ሁሉም ነገር አፈራርሼ ነዳጃቸውን ለመውሰድ እያሰብኩ ነው፣ ትራምፕ ለፎክስ ኒውስ ከደቂቃ በፊት ተናግረዋል። ለነገ ለኢራን ጋር ስምምነት ማድረግ እንደምንችል አስባለሁ ሲሉ ገልጸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። የሲኦል በሮች የሚከፈቱት ለእናንተ ብቻ ነው ስትል ኢራን አሳውቃለች። በቴህራን ላይ በደረሰው ጥቃት ከፍተኛ ወታደራዊ መሪዎችም ተገድለዋል። ከዚህም ጋር ተያይዞ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። ትራምፕ በኢራን ጠንካራ ያሉ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያ ምንድነው የሚለው የጊዜ ገደብ የሌለው ነው ወይስ ምንድነው የሚለውንም የዜና ጥንቅራችን አካተናል። የአሜሪካ የሟች የእስራኤል ጄኔራል ቃሲም ሱሌይማን ዘመዶችን ማሰሯን አስታውቃለች። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢራን ጦርነቱን የማትስማማ ከሆኑ ነገ መፍትሄ የማያገኝ ከሆኑ እኔ የማደርገውን አውቃለሁ አሉ ትራምፕ። ኢራን በፍጥነት ስምምነት ካላደረገች ሁሉንም ነገር አፈራርሼ ነዳጃቸውን ለመውሰድ እያሰብኩ ነው፣ ትራምፕ ለፎክስ ኒውስ ከደቂቃ በፊት ተናግረዋል። ነገ ከኢራን ጋር ስምምነት ማድረግ እንደምንችል አስባለሁ፣ ነገ ጥሩ ድል እንዳለ አስባለሁ፣ አሁን እየተደራደርን ነው ብለዋል። ከወራት በፊት በኢራን መንግስት ላይ ላመጹ አካላት መሳሪያ ልከን ነበር፣ ነገር ግን ኩርዶች ሳይወስዱት አይቀሩም አሉ። ይህ እውነት ነው ወይ የሚለውን ብዙዎች መሳለቅ ያደርጓቸዋል። ቴህራን ላይ በደረሰው ጥቃት ከፍተኛ ወታደራዊ መሪዎች ተገለዋል። የሲኦል በሮች የሚከፈቱት ለእናንተ ነው ስትል ኢራንም ገልጻለች። አሜሪካና የእስራኤል ጥምረት ጦር በኢራን መዲና ቴህራን በተሰነዘሩ መጠነ ሰፊ የአየር ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ መሪዎች መገደላቸው ተሰምተዋል። ፕሬዚዳንት ዶናልድ ትራምፕ ስለ ጥቃቱ በትሩዝ ሶሻል ገጻቸው ላይ በቴህራን በተፈጸመ በዚህ መጠነ ሰፊ ጥቃት ኢራን በመጥፎ ባልተገራ ሁኔታ ሲመሩ የነበሩ በርካታ ወታደራዊ መሪዎች ከሌሎች ብዙ ነገሮች ጋር አብረው ተወግደዋል ሲሉ ገልጸዋል። የትራምፕ የቅርብ ደጋፊ እንደሆነ የሚነገረው ፎክስ ኒውስ በዚህ ጥቃት ሟቾች ቁጥር ከ40 እስከ 50 ሊደርሱ እንደሚችል ተገምቷል። ይህ ጥቃት የተፈጸመው ፕሬዝዳንት ትራምፕ ለኢራን የሰጡት የ48 ሰዓታት ማስጠንቀቂያ ሊጠናቀቅ ጥቂት ሰዓታት ሲቀሩ መሆኑን የሁኔታው አሳሳቢነት አግዝፎታል። ኢራን በትራምፕ የተሰጣት 48 ሰዓት ቀነ ገደብና ማስጠንቀቂያ ሙሉ በሙሉ ውድቅ ማድረጓን አስታውቃለች። የኢራን ጦር ማዕከላዊ እዝ ICMS አዛዥ ጄኔራል አሊ አብደላሂ አሊ አባዲ የሰጡት ማስጠንቀቂያ ለሰላም ምን እገዛ የሌለው ሲሉ ተችተውታል። ጄኔራሉ አክለው ድርጊቱ በስሜት የተወሰነና ሚዛናዊ ያልሆነ የብደት ተግባር ነው ሲሉ የገለጹ ሲሆን ከመልእክቱ ዋና ትርጉም እንደተረዳ ነው የሲኦል በሮች የሚከፈቱት ለእናንተ ለአሜሪካና እስራኤል ነው በማለት ጠንካራ ያጸፋ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ ኢራን በዓለም አቀፍ የነዳጅ መስመር ላይ ወሳኝ የሆነውን የሆርሙዝ ስርጥ ስትሬት ኦፍ ሆርሙዝ እንድትከፍት ለሁለተኛ ጊዜ የ48 ሰዓት ማስጠንቀቂያ መስጠታቸው ይታወሳል። ኢራን ለዚህ ጥያቄ በሰጠችው የኃይል ምላሽ ሳቢያ በቀጠናው ካለበት ወደ ከፋ ጦርነት ሊያመራ እንደሚችል ተሰግቷል።
ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። ትራምፕ በኢራን ላይ ጠንካራ ማስጠንቀቂያ ሰጡ። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክበር ራዚ ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት ለምታደርገው ጥረት እንደሚደግፉ ገልጸዋል። አምባሳደሩ እንደገለጹ ከሆነ የሀገሪቱ ኢኮኖሚ እድገት፣ የህዝብ ብዛት የባህር በር መዳረሻ እንዲኖራት የግድ ነው ጠቁሞ መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያስፈው ቁርጠኝነት ለቀጠናው መረጋጋትና ትስስር የላቀ ፋይዳ እንዳለው አስታውቀዋል። በኩል የአሜሪካው ፕሬዝዳንት ትራምፕ ከደቂቃ በፊት ለፎክስ ኒውስ በሰጡት መግለጫ በኢራን ላይ ጠንካራ ማስጠንቀቂያ አስተላልፈዋል። በቴል አቪቭ ላይ የሚሳኤል ጥቃት ሰነዘረች። ኢራን በመካከለኛው ርቀት ተወንጫፊ ባላስቲክ ሚሳኤል በመጠቀም በእስራኤል የንግድ መዲና ቴል አቪቭ ላይ ጥቃት መፈጸሟ ተዘግቧል። ጥቃቱ ስላደረሰው ጉዳት እስካሁን በይፋ የታወቀ ነገር ባይኖርም ድርጊቱ የቀጠናው ውጥረት ይበልጥ ያባብሰዋል ተብሏል። በሌላ በኩል በፋርስ ባህረ ሰላጤ ለሶስተኛ ጊዜ የአሜሪካ አየር ኃይል ተዋጊ ድሮን በኢራን ጥቃት መከስከሱ ተሰምቷል። የደረሰው አደጋ መንስኤም እየተመረመረ መሆኑ ተገልጿል። የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ ገቡ። ቀደም ሲል በአሜሪካና እስራኤል የድሮን ጥቃት ደርሶባቸው የነበሩ እነዚህ ማስወንጨፊያ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ሊሰነዘር ለሚችለው ማንኛውም የአየር ላይ ጥቃት ፈጣን ያጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጅት መሆኑ ተገልጿል። ይህ የኢራን እርምጃ በሆርሙዝ ወሽመጥ አካባቢ ያለው ውጥረት ይበልጥ ያባባሰ ሲሆን የአሜሪካና የእስራኤል ጦር መርከቦች ላይ ከፍተኛ ጉዳት ደቅኗል። ሩሲያ ኤስ-500 የአየር መከላከያ ስርዓት ለኢራን ያቀረበች ይመስላል። ግሎባል ኢንሳይት ጆርናል በትናንትናው ዕለት ብቻ 2 የአሜሪካ ተዋጊ ጀቶችና አውሮፕላኖች በኢራን መመታቱን ተከትሎ ኢራን ከራሻ ኤስ-500 የተሰኘው ዘመናዊ የአየር መከላከያ ተረክቦ ጥቅም ላይ ሳታውል እንዳልቀረች የእስራኤል መገናኛ ብዙሃን እየዘገበ ነው። በመሆኑም የአሜሪካ ተዋጊ ጀቶች በኢራን መማታታቸው ከተነገረ ወዲህ በሂደቱ ላይ ሩሲያን ተጠያቂ ታደርጋለች። የእስራኤል መገናኛ ብዙሃን እንደዘገቡት ኢራን በዚህ ደረጃ ተዋጊ ጀት የመምታት አቅም ያለ የደረሰ ሩሲያ ኤስ-500 የአየር መከላከያ ስርዓት ለኢራን ማቅረቧ ሳይሆን አይቀርም ሲሉ ከማስረጃ ውጭ ግምታቸውን እየተነተኑ ይገኛሉ። ግሎባል ኢንሳይት ጆርናል ይዞት የወጣው ዘገባ እንደሚጠቁመው ነገሩ ለእውነት የቀረበ ሳይሆን አይቀርም ብለዋል። ኢራን ከአሜሪካ 2 ቀናት ተኩስ አቁም ቢቀርብላትም እያረፉ መነሳት የለም በማለት ውድቅ አድርጋለች። ወደ ዱባይ ሚሳኤሎች ተኩሳለች። ኢራን ዱባይ የሚገኘው የኦራክል ህንፃ ላይ ጥቃት ማድረሱ ተዘግቧል። ቅዳሜ ዕለት ዱባይ ኢንተርኔት ሲቲ በሚገኘው የኦራክል ኩባንያ ህንፃ ላይ ጉዳት እንደደረሰበትም ተነግሯል። ይህም በዱባይ የሚገኘው የአሜሪካ ኩባንያ ህንፃ ላይ ጥቃት የደረሰበት ሲሆን ኢራን አብዮታዊ ዘብ በሀገሩ ላይ ለሚሰነዘሩ ጥቃት ምላሽ ለመስጠት ኢላማ አድርጋለሁ ብሎ ከዘረዘራቸው 18 የአሜሪካ ኩባንያ መካከል ኦራክ አንዱ በነበረበት በዚህ ሁኔታ ነው አደገኝነቱን አባብሶታል። አሜሪካ የሟቹ የኢራኑ ጄኔራል ቃሲም ሱሌማን ዘመዶች ማሰሯን አስታወቀች። የሟቹ የኢራን አብዮታዊ ዘብ ጥበቃ ጄኔራል ቃሲም ሱሌማን የቅርብ ዘመዶች በቁጥጥር ስር መዋላቸው የአሜሪካ ውጭ ጉዳይ ሚኒስትር አስታውቋል። የሐማይድ ሱሌማን አፍራሽን የልጁ ህጋዊ አሜሪካ መኖሪያ ፈቃድ በውጭ ጉዳይ ሚኒስተር ማርክ ሩቢዮ መሰረዙ መስሪያ ቤቱ ቅዳሜ ዕለት በወጣው መግለጫ ገልጿል። የሱሌማን ልጅ ግን የውጭ ጉዳይ ሚኒስተሩ ክስ አስተባብላ የታሰሩ ግለሰቦች ከአባቷ ጋር ምንም ግንኙነት እንደሌላቸው ተናግራለች። የኢራን ከፍተኛ የጦር አዛዥ የነበሩት ሱሌማን በወቅቱ በአሜሪካ ፕሬዝዳንት በነበሩት ትራምፕ ላይ ትዕዛዝ በ2020 ላይ በኢራን ውስጥ በተፈጸመ የአየር ላይ ጥቃት ተገድለዋል። ሩቢዮ በማህበራዊ ሚዲያ ላይ በለጠፉት ጽሑፍ ሁለቱ ሴቶች የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ ኃይል ቁጥጥር ስር እንዳሉ ከሀገሪቱ እንዲባረሩ እንደሚቆዩ ተናግረዋል። በኤክስ ላይ ባወጡት መግለጫቸው ሱሌማን አፍራሽ እና ሴት ልጇ በዩናይትድ ስቴትስ በቅንጦት የሚኖሩ የግሪን ካርድ ባልተቤት መሆናቸውን አክለዋል። በ2015 ወደ አሜሪካ በቱሪስት ቪዛ ከገቡ በኋላ ሱሌማን አፍራሽ በ2019 ጥገኝነት አግኝተው በ2021 የግሪን ካርድ ባለቤት ሆነዋል ሲል የአሜሪካ ሀገር ውስጥ እና ደህንነት መስሪያ ቤት ለቢሲ አሜሪካ ጋር ሲቢኤን ኒውስ በሰጡ መግለጫ ገልጸዋል። በ2025 የዜግነት ማመልከቻ ሲቀርቡ ግሪን ካርዶች ከቀረቡ በኋላ 4 ጊዜ ኢራን እንደጎበኙ መግለጻቸው መመሪያው አስታውቋል። ወደ ኢራን ያደረገችው ጉዞ የጥገኝነት ጥያቄዎች ማጭበርበሪያ ያለባቸው መሆኑን ያሳያል ሲል ገልጿል። ያው ምስራቅ ባለው ጦርነት አንድ አሳሳቢ ነገር ተፈጥሯል። ሁለት ኢራንና አሜሪካ እየተሽቀዳደሙ መሆኑን የዓለም ክስተት ሆኗል። ኢራን የአሜሪካ መምታቷን የወደቀ ተዋጊ ጀት አብራሪ ለማግኘት እየተሽቀዳደሙ ነው። ኢራን አብዮታዊ ዘብ ተመቶ በወደቀ የአሜሪካ ኤፍ-15 ተዋጊ ጀት ውስጥ የነበረ አንድ አብራሪ ባልደረባ ለማግኘት በሁለት ሀገራት መካከል ከፍተኛ ፍለጋና ሽቅድድም እየተደረገ መሆኑ ተገልጿል። በትናንትናው ዕለት በኢራን ደቡባዊ ክፍል የተከሰከሰው ክስተት ተከትሎ አሜሪካ አንደኛ አብራሪ መገኘቷ
መሞቱን አረጋግጣ የጠፋ ሁለተኛ ባልደረባ ለማግኘት ፍለጋዋን አጠናክራለች። በሌላ በኩል የኢራን ባለስልጣን ግለሰቡን በቁጥጥር ስር ለማዋል ሰፊ እንቅስቃሴ እያደረጉ ይገኛሉ። ኢራን አብራሪዋን በህይወት ጉዞ ለሚያጣ ማንኛውም የዜጋ የገንዘብ ሽልማት እንደምትሰጥ ማስታወቋን ቢቢሲ ሀገር መገናኛ ብዙሃን